ጓደኞቹ በተሰበሰቡበት የሚያውቁት ሰዎች ባሉበት እንዲህ ሲል ታሪኩን ጀመረ። ፍቅረኛዬ እጅግ በጣም የተዋበች ቆንጆ ናት። ማንም ሰው አይቶ ፊቱን እንኳን መመለስ እስከማይችል ድረስ ውበቷ የሁሉንም ሰው አይን ይይዛል። በጣም ትወደኛለች። ይሁንና አንድ ችግር ነበር። አገባህ ነበር፣ ሚስትህ እሆን ነበር ትለኛለች። እንደሷ ደስተኛ እንደሷ የሚቦርቅ ሰው አልነበረም። በይ እንግዲያው አግቢኝ፣ ቃልሽን ፈጽሚና ሚስቴ ሁኚ አልኳት። ይሄንን ሲናገር በዙሪያው የነበሩ ሰዎች ሁሉ አፋቸውን ከፍተው ያደምጡታል። በኢትዮጵያና በመላው ዓለም የምትገኙ የአዲስ ሕይወት ፖድካስት ተከታታዮች ወዳጆቼ በእያላችሁበት ሰላምና ጤና እመኝላችኋለሁ። እንዴት ናችሁ? ከባለፈው ሳምንት ጀምሮ በየሳምንቱ የምንለቀው በተጠናከረ መልኩ የጀመርነው አዲስ ሕይወት ፖድካስታችን ዛሬ ላይ ደርሷል። ይሄ ደግሞ ቀጣይ መልእክት፣ ቀጣይ ቪዲዮ ነው። እንግዲህ አዲስ ሕይወት ፖድካስታችን ከጨለማ ወደ ህይወት፣ ከተስፋ መቁረጥ ወደ መለምለም፣ ከሀዘን ወደ ደስታ፣ ወደ መጽናናት እንድትመጡ መልእክቶችን የምናስተላልፍበት ህይወትን፣ ሰላምን፣ እረፍትን፣ መጽናናትን ስትሹ የምትመርጡ ፖድካስታችን ነው። አብራችሁን ቆዩ። መልእክቱንም ለሌሎች ሼር አድርጉ። ከዚህም በተጨማሪ ይህንን ስራ ማገዝ፣ መደገፍ፣ በተለያየ ማቴሪያሎች ደግሞ ድጋፍ ማድረግ ለምትፈልጉ በራችን ክፍት ነው። በአገር ውስጥም በአገር ውጭም ያላችሁ ብታግዙን ደስ ይለናል። ስለ ሁሉም ነገር አመሰግናችኋለሁ። የአይነ ስውሩ መጨረሻ። ዛሬ ስለ አንድ አይነ ስውር ሰው ታሪክ ከዛም ደግሞ ወደኛ ህይወት ስለሚኖረው ነገር በደንብ በሰፊው እናወራለን። ምናልባት ይህንን ታሪክ ከዚህ ቀደም ሰምታችሁት ሊሆን እንደሚችል እገምታለሁ። ይሁንና መጨረሻው ምንድን ነው የሚለውን ግን አብዛኛው ሰው ስለማያውቀው እኔ ዛሬ በዚህ ቪዲዮ በሰፊው ነግራችኋለሁ። በስተመጨረሻ ደግሞ የሱን ውሳኔ አይተን ሁላችንም የራሳችንን ህይወት እንመዝንበታለን፣ እናይበታለን። ይህ ሰው ጓደኞቹ በተሰበሰቡበት የሚያውቁት ሰዎች ባሉበት እንዲህ ሲል ታሪኩን ጀመረ። እጅግ በጣም የምወዳት ፍቅረኛ ነበረች። ፍቅረኛዬ እጅግ በጣም የተዋበች ቆንጆ ናት። ማንም ሰው አይቶ ፊቱን እንኳን መመለስ እስከማይችል ድረስ ውበቷ የሁሉንም ሰው አይን ይይዛል። አብሬያት ሳወራ፣ አብሬያት ስጫወት፣ አብሬያት ስጓዝ ሁሉ እጅግ በጣም ብዙ ሰው እየዞረ ያያታል። በጠቅላላው ውብ ናት አላቸው። ሁሉም ትኩረታቸውን ሰብስበው እያደመጡት ነው። ይህቺ ውብ ፍቅረኛዬ እጅግ በጣም ነው የምወዳት፣ እሷም ደግሞ በጣም ነው የምትወደኝ። ሁል ጊዜ አብሬያት ስለምሆን፣ ስለማጫውታት፣ ከእሷ ጋር ጊዜን ስለማሳለፍ፣ ስለምሰማት በጣም ደስ ይላታል። እኔንም በጣም ትወደኛለች። ይሁንና አንድ ችግር ነበር። አይነ ስውር ነበረች። አይኖቿ የዚህን ዓለም ብርሃን ለማየት አልታደሉም። ከመወለዷ ጀምሮ አይኖቿ አያዩም ነበር አለ። ሁል ጊዜ በጨዋታ መካከል በወራን
በተነጋገርን ቁጥር እኔ እኮ አይኖቼ ቢያዩ የዚህን ዓለም ብርሃን ባይ አንተን የእውነት በአይኖቼ ባይ አገባህ ነበር፣ ሚስትህ እሆን ነበር ትለኛለች። አይኖቿ ባለማየታቸው ራሷን ትጠላለች፣ እድሏን ትጠላለች፣ ተፈጥሮን ትጠላለች፣ ፈጣሪንም ደግሞ ታማርራለች። ብቻ ግን እየደጋገመች አይኖቼ ቢያዩ አይኖቼ ቢሰሩልኝ የእውነት ደስ ብሎኝ አገባህ ነበር ትለኛለች። ጊዜያት አለፉ፣ አመታት ነጎዱ። አንድ ቀን አይን የሚለግሳት ሰው ተገኘ። አይን የሚለግሳት ሰው ተገኘ። 2 አይን ተለገሳት። ሕክምናው ተካሂዶ ተሳካ። ስትመጣ 2ቱም አይኖቿ በርተው ለማየት ታደለች። እንደሷ ደስተኛ እንደሷ የሚቦርቅ ሰው አልነበረም። ትጓጓለት የነበረውን የፀሐይ ብርሃን ተመለከተች። ትጓጓለት የነበረውን የምድሩን ልምላሜ አየች። ተወዳቸው የነበሩ ታፈቅራቸው የነበሩ ተሳሳላቸው የነበሩ ቤተሰቦቿንና ጓደኞቿን ተመለከተች። እጅግ እጅግ ደስ አላት። እኔም በዚህ ልክ ደስተኛ መሆኗን ካየው በኋላ ወደሷ ሄድኩኝና እንግዲህ የዚህን ዓለም ብርሃን አይተሻል፣ አይኖችሽ በርተዋል፣ ደስተኛም ሆነሻል፣ ሐሳብሽ ተሳክቷል። በይ እንግዲያው አግቢኝ፣ ቃልሽን ፈጽሚና ሚስቴ ሁኚ አልኳት። ይሁንና ቀና ብላ ስትመለከተኝ 2 አይኖቼ የማያዩ አይነ ስውር ሆና አገኘች። አይኖቼ ቢያዩ አገባሃለሁ፣ አይኖቼ ቢያዩ ጥሩ ሚስት ሆነልሃለሁ ያለችው ያቺ ሴት ልክ አይነ ስውር መሆኔን ስታውቅ እንዲያውም ሸሸች፣ ደነገጠች። ከቀን ወደ ቀን እየራቀችኝ እየሸሸችኝ አይነ ስውር ማግባት እንደማትፈልግ አሳውቃ ራቀችኝ። እኔም በጣም ተሰበርኩ፣ በጣም ተጎዳሁ፣ አምርሬ ያለቀስኩኝ። ይህንን ሲናገር በዙሪያው የነበሩ ሰዎች ሁሉ አፋቸውን ከፍተው ያደምጡታል። ከዚያም ብዙ ካለቀስኩ ብዙ ካዘንኩ ለብዙ ጊዜያት ብቻዬን ራሴን ለይቼ ከቆየሁ በኋላ አንድ ብጣሽ ወረቀት ላይ አጭር መልእክት ጽፌላት ከተማውን ለቅቄ ወጣሁ። አሁን ወዳለሁበትም ድብቅ ስፍራ መጣሁ አላቸው። ሁሉም ሰው ምን ብሎ ይሆን የጻፈው ብሎ ትኩረቱን አደረገ። በዚያች ብጣሽ ወረቀት ላይ የኔ ውድ አይኖቼን አደራ ተንከባከቢያቸው ብዬ ጽፌላት ነው የመጣሁት። ለካ ይሄ ወጣት አይኖቼ ቢበሩ አገባሃለሁ ጥሩ ሚስት ሆነሃለሁ ስላለችው 2 አይኖቹን የለገሳት እሱ ነበር። ጥቂት ደቂቃዎችን በጸጥታ ከቆየ በኋላ ቀና አለና እንደዚህ አላቸው። እኔ ለሷ ከልቤ ይቅርታ አድርጌላታል። ላዝንላት ነው እንጂ የሚገባው ላዝንባት አይገባም ነበር ሲላቸው ሁሉም ደነገጡ። በዙሪያው የነበሩ ወጣቶች ስለነበሩ የሰሙትን ነገር ማመን አቃታቸው። እሷን እየረገሙ በልባቸው እየጠሉ ባሉበት በዚህ ሰዓት
ዋናው ተበዳይ ቀና ብሎ ከልቤ ይቅርታ አድርጌላታለሁ፣ ላዝንላት ነው እንጂ የሚገባው ላዝንባት አይገባም አላቸው። ቀጥሎ የተናገረው ግን ሁሉንም ሰው አስደነገጠ። ከሁሉ የማዝነው እጅግ በጣም በራሴ የማፍረው ፈጽሞ የማልረባ ማስተዋልም ያቃተኝ ሰው መሆኔን ያወቅኩት ያንን ብጣሽ ወረቀት ጽፌ በመላኬ ነው። ቀሪ ዘመኗን ሁሉ በሐዘን በጸጸት በቁጭት እንድትኖር አደረኳት። እንዴት ያለው ራስ ወዳድ ነኝ! እንዴትስ ያለው ክፉ ነኝ! ከለገስኳትና ከሰጠኋት ላይ ቀን ምን አለ እንደዚህ ከምትቆጭ ዝም ብዬ እመጣ ኖሮ። እባካችሁ ጸልዩልኝ፣ ፈጣሪ ይቅር እንዲለኝ ለምኑልኝ አለና ጎንበስ አለ። አይኖቹ ላይ ካደረጋቸው መነጽሮች በታች እንባዎቹ ወደ ታች ወረዱ። እዛ የነበሩ ሰዎች ሁሉ የሰሙትን ማመን አቃታቸው። እያንዳንዱ በልቡ ተበድያለሁ ብሎ የያዘው ቁስል፣ ቁርሾ፣ ቂም ነበር። የዚህን ወጣት ፍቅር፣ የዚህን ወጣት ይቅርታ ሲመለከቱ ሁሉም የራሳቸው በደል ቀለለባቸው፣ ደነገጡ። ያ ወጣት ግን እየተጸጸተ ጸልዩልኝ፣ ፈጣሪ ይቅር እንዲለኝ ለምኑልኝ፣ ጎዳኋት ብሏል። ብዙዎቻችን ተበድለናል፣ ተሰድበናል፣ ተቀምተናል፣ ተንቀናል፣ ተወስዶብናል ብለን ቂም ያዝንባቸው እጅግ በጣም ብዙ ሰዎች ይኖራሉ። የዚህ አይነት ታሪኮችን ስንሰማ የልባችን ሚዛን ምን እንደሚለን አላውቅም። ብዙዎቻችን ስለ ይቅርታ ሲነገረን፣ ስለ ይቅርታ ስንጠየቅ፣ የበደሉንን ሰዎች ምህረት እንድንሰጣቸው ስንጠየቅ በዓለም ላይ የመጀመሪያው ተበዳዮች እስክንመስል ድረስ ከኛ በፊት ሌላ ሰው እንደዚህ አይነት ነገር የገጠመው እስከማይመስላቸው ድረስ እንጮሃለን፣ እናለቅሳለን። ይህ ወጣት ግን አይኑን ሰጥቶ ተክዶ ደግሞ እንደገና ይቅርታ አድርጎ አይኑ የኔ ነው ብሎ ስለነገራት ብቻ በጸጸት ይሰቃያል። ሁላችንም በደላችንን ሚዛን ላይ እናስቀምጠው። ሁላችንም የደረሰብንን ነገር ስናስቀምጠው ከዚህ ሰው አንፃር ምንም ይሆናል። የዛኔ ወደ ልባችን እንመለሳለን። ወደ ራሳችን ስንመለከት ይቅርታ ለማድረግ ምንም የሚጎድለን ነገር እንደሌለ እናውቀዋለን። ይሄ ምስኪን ግን አይኖቹን አጥቶ እንዲህ ሲል ነበር የተናገረው። ያን የሚያክል ያፈቀረ ልቤ፣ ያን የሚያክል የወደደ ልቤ ሁለት አይኔን አውጥቶ እስከ መስጠት ድረስ ያስጨከነኝ አፍቃሪ ልቤ ይህንን ወረቀት ሰጥቼ እድሜ ልኳን እንድትጸጸት ሳደርጋት እንዴት አልመለሰኝም? ጨካኙ ሰው እኔ ነኝ ነበር የሚለው። ራሳችንን እንይ፣ ወደ ልባችን እንመልከት። ይቅርታ ለማድረግ ብዙ ሰበብ አያስፈልገን። ደስታ ይገባናል ካላችሁ፣ እረፍት ይገባናል ካላችሁ፣ የውስጥ ሰላም ያስፈልገናል ካላችሁ፣ ከፈጣሪ ጋር ያለን ግንኙነት የተስተካከለ መሆን ይገባዋል ካላችሁ፣
ብቸኛው መንገድ ይቅርታ ነው። ምህረት ማድረግ ነው። መተው ነው። እንኳን ለበደሉን ሰዎች ቀርቶ የበደልናቸውን እንኳን ይቅርታ መጠየቅ ለሚከብደን ሰዎች ይሄ ታሪክ በእጅጉ አስተማሪ ይመስለኛል። ወደ ራሳችን እንምጣ፣ ወደ ልባችን እንምጣ። የአዲስ ሕይወት ፖድካስት የዚህ ሳምንት መልእክት ወደ ልባችን እንመለስ፣ ይቅርታን እናድርግ፣ ሰላምንና ፍቅርን ገንዘባችን አድርገን ወደፊት እንጓዝ የሚል ነው። አመሰግናለሁ።